የእንግዳ እንግዶች ሰላም ጤና ይስጥልን። የተወደዳችሁ የአክስት ሀገር ዩጋንዳ ቤተሰቦች የእንግዳ እንግዶች የተሰኘው ፕሮግራማችን ጀምሯል። በዛሬው የእንግዳ እንግዶች ፕሮግራሚ ላይ እንግዳ ጋብዤላችኋለሁ። ጥሩ ጊዜ እንደሚኖርን እምነቴ ነው። ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጠይቃችኋለሁ። መልካም ጊዜ ይሆንላችሁ። የእንግዳ እንግዶች ተመልሰን መጥተናል። እንግዲህ የዛሬው የእንግዳ እንግዶች እንግዳዬ ቢኒያም ሽታዬ ነው። ከሱ ጋር ጥሩ ቆይታ እንደሚኖረኝ ተስፋ አደርጋለሁ። ቢኒ እንኳን ደህና መጣ። ደህና ነህ ወይ? እንደምን አለ? እህቴ እንግዳ እንኳን በሰላም ቆየሽኝ። እንዴት ነሽ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለ2018 በሰላም አደረሳችሁ ከመላው ቤተሰብሽ ጋር። እንኳን አብሮ አደረሰን ቢኒ። በጣም አመሰግናለሁ ፈቃደኛ ሆነ ይህን ቆይታ ከኔ ጋር ለማድረግ የእንግዳ እንግዶች እንግዳዬ ለመሆን ስለፈቀድክ ከልብ አመሰግናለሁ። ምንም አይደለም እህት አለው። እንግዲህ ወደ ውይይታችን ከመሄዳችን በፊት እንግዲህ ቢኒ ሲባል ብዙ ሰዎች የሚያውቁበት መንገድ አለ። ያው አምኜበታለሁ የምትለውን ነገር ይዘህ ስትሞግት፣ አደባባይ ላይ መቃወም የምትፈልገውን ስትቃወም፣ ስትተች፣ ቻሌንጅ ስታደርግ፣ ከሰዎች ጋር ስትከራከር፣ ጠንከር ከበድ ያሉ ነገሮች ላይም ስትደፍር ያውቀዋል እና ሌላው አሁን ደግሞ ስደት ላይ አንድ ሀገር ላይ ነው የምንኖረው። ምንም እንኳን ቤታችን የተራራቀ ቢሆንም ቢኒያም ምን አይነት ሰው ነው ብባል እኔ የምለውን ነገር ብዬ ወደ ውይይታችን እንድንሄድ ፈልጌ ነው። ሌላውን ገጽታውን ደግሞ ሰዎች እንዲያውቁትም ስለምፈልግ ማለት ነው። እኔና አንተ እንደሚታወቀው የእምነት ልዩነት አለን። እኔ ፕሮቴስታንት ነኝ፣ አንተ ኦርቶዶክስ ነህ። ካለን ሌላም ልዩነት ባሻገር ግን ቢኒ የሚገርም ደግሞ ስብዕና አለ። ለምሳሌ ሀዘን ቢገጥመኝ፣ ችግር ቢገጥመኝ ሮጠው ከሚደርሱ ሰዎች አንዱ ነህ። ካምፓላ ላይ ሆነ ችግር ገጥሞኝ ደውዬ ቢኒ እንዲሆንኩ ብለህ ሮጠህ የምትመጣ ሰው እንደሆን ካውቃለሁ፣ አድርገኸውም ታውቃለህና ይሄ በጣም የሚገርመው ይህንን ማንነትን ሳላነሳ ማለፍ ስላልፈለግኩኝ ነው ቢኒ። እንግዲህ ዛሬም በዚሁ መንፈስ የምናደርገውን ቆይታ ልዩነታችን እንዳለ ሆኖ በጣም በመደማመጥ እና በተረጋጋ መንገድ ጥሩ ቆይታ ይኖረናል ብዬ አስባለሁ። በድጋሚ ፈቃደኛ ስለሆንክ ደግሞ ከኔ ጋር ቆይታ ለማድረግ ከልብ አመሰግናለሁ ቢኒ። እኔም ከልብ ነው የማመሰግነው። ይህን ያህል እንኳን ጥሩ ሰው አይደለሁም። ለማንኛውም ከልብ ነው የማመሰግነው። ውይይታችን ለመጀመሪያ ያህል እንግዲህ ስደት እንዴት ይዞሃልበት? ያው እንግዲህ ቢኒ ተሰደደ ሲባል ሰዎች ይሄ ነው ምክንያቱ፣ ያ ነው ምክንያቱ፣ በዚህ ምክንያት ነው፣ በዛ ምክንያት ነው ይላሉ እና ከፈረሱ አፍ ብንሰማው ምንድን ነው ዋነኛው ምክንያት? እንዴት ተሰደድክ? መቼ ተሰደድክ? ለምን ተሰደድክ? በሚለው ብንጀምርስ? እንግዲህ እንግዳዬ ሰዎች ከሀገራቸው በተለያየ ምክንያት ይሰደዳሉ። ስደት መጽሐፍ ቅዱሳዊም ነው። ሰዎች ይሰደዳሉ። ሰው የተባለ ሰው ይሰደዳል፣ እንስሳትም ይሰደዳል። በነገራችን ላይ ስደት በእኛ የተጀመረ አይደለም። ሰው በተለያየ ምክንያት ይሰደዳል። አንደኛ በያዘው እውነት ተጽዕኖ መጥቶበት ሰው ይሰደዳል። በኢኮኖሚ ሰው ይሰደዳል። በእርግጠኝነት ሆኜ የምነግርሽ ኢኮኖሚ ስል እንግዲህ የተሻለ ህይወት ለማግኘት ሰው ይሰደዳል። ይሁንና ግን እኔ እያንዳንዱን ነገር የሚያይ እግዚአብሔር አለ። ዞሮ ዞሮ ከሀገሬ ለደቂቃ የመውጣት ሀሳቡ ኖሮኛ አያውቅም። ምክንያቱም ብዙ እድሎች ወደፊት የመታወቅ ያውቃሉ። ምናልባት የሄድኩባቸውም ሀገራት ባስብ ይሄን ያህል እቀራለሁ በውጭ ሀገር ምናምን የሚል ልብ የለኝም። እንደምታውቂው የተወሰነ እስራኤልም ነበርኩ፣ ዱባይም ነበርኩ፣ ጣሊያንም ነበርኩኝ እና አክሰሶችም ነበሩኝ። ወደ ካናዳም ወደ አውስትራሊያም ወደ አሜሪካንም የሚሄድ አክሰሶች ነበሩኝ። ግን ሁሉ በጊዜው ያምራል። እንደገና ደግሞ ፋሚሊ መስርተሽ ልጆች ይዘሽ ትዳር ይዘሽ እንደገና ዓላማ ከሁሉ በላይ ደግሞ በቤተ ክርስቲያን እረኛና መጋቢ ሆነሽ ስትኖሪ እንዲህ አይነት ነገር ብዙ አታስቢ። ስለዚህ
እኔ በራሴ የደረሰብኝን ነገር እኔና መድኃኒዓለም ነው የምናውቀው። ምክንያቱም እንደምታውቂው ከአንድ ሁለት ጊዜ ታስሬያለሁ። ከዛ በኋላ ከጣሊያንም ስመለስ እንደዚሁ ፍርድ ቤት ቆሜያለሁ ከአንድ ሁለቴ በምክንያት። ያ ብቻ ሳይሆን አንዳንድ የአዲስ አበባ ፖሊስ ዳግመኛ ቢንያምን አንከሰውም፣ ምክንያቱም እንደምታውቂው የሁለተኛ እስሬ ጊዜ 33 ጠበቆች በመዝገብ እንደ አጠቃላይ ደግሞ ፊዚካሊ 42 ጠበቆች ነው የተገኙልኝ። ስለዚህ እውነትን ይዤ ነው። እንደ ቀላል ነገር ሰው አልፎ ያነሳዋል እንጂ የሚገርምሽ አራዳ ስታሰር እስከ ሰበር ድረስ ነበር ክርክሩ። ቀጥሎ ከሰበር ሲፈታኝ መጨረሻ ላይ ንፋስ ስልክ ላፍቶ ይዘው ይመጡ። ንፋስ ስልክ ላፍቶ እስከ ሰበር ነበር ክርክሩ በነገራችን ላይ። ከዛ እስከ ሰበር ድረስ አሁንም አሸንፈን፣ ያው ጠበቆቼ እንደምታውቂው ነው። ትንሽ ጠበቃ የቆመልኝ 5 ሰው ነው፣ ትልቅ 42 ሰው ነው የቆመልኝ በአንድ ቀን። ከዛ በኋላ ከንፋስ ስልክም ስፈታ እንደገና አፍነውኝ ልደታ ወሰዱ። ልደታም እስከ ሰበር ነው የሄድኩት በነገራችን ላይ። እስከ ሰበር ሄጄ አሁንም እንዳልኩሽ ነው የጠበቆች ጉዳይ፣ አሁንም አሸነፍኩኝ። በዋስትና ተፈታው። በዋስትና ከተፈታው በኋላ ግን በነፃነት የምንቀሳቀስበት ሀገር ሆኖ አልተሰማኝም። ለምሳሌ እውነት እምልሽ መኪናዬን ትራንስሚሲዮን ፈተውብኝ ያውቃሉ። በአንድ ቦታ ላይ አቁሜ፣ በአንድ ብቻ ሳይሆን በሁለት ቦታ ላይ እና እንዳልኩሽ የመገልበጥ የተለያየ አደጋ በህይወቴ ላይ እንዲመጣ የተሞከረ ሙከራ ነበረ። ቤቴ ላይ ከፊትና ከኋላ የሚቆሙ ሰዎች ነበሩ፣ ፀጉረ ልውጥ ሰዎች የሚቆሙ ነበር። እኔ እግዚአብሔር ያዘጋጀልኝ መላእክት ናቸው ብዬ ነው የማስበው። እና ዞሮ ደግሞ በዚህ ሁኔታ ውስጥ እንኳን ይሄን ሁሉ ነገር እያየው አክሰሶች ነበሩ። እስራኤል እንደምታውቂው ስደተኛ ትቀበላለች። እስራኤል ሀገር የመሄድ አክሰስ ነበረኝ። ሄጄ መጥቻለሁ። አንቺም መቼስ ታውቂያታለሽ። ጠንካራ የሆነ የስደተኛ አቀባበልና ሲሪየስ የሆነ ነገር አላት። ጣሊያን ሄጄ ነበር። ያ ሁሉ ነገር እያለ ማለት ነው። ግን በስተመጨረሻ ግልጹን የምነግርሽ የመጣብኝ ነገር በህይወት የማያኖረኝ ነው። እውነት የምነግርሽ እኔ ወስኜ ነበረ እዛው ሀገር ልታሰር፣ የምገደልም ከሆነ ልገደል። እርግጥ የነገረኝ ሰው ወዳጄ ነው። አንድ ቀን በታሪክ ይወጣል። በቃ ታዝዣለሁ። እንዳልኩሽ ፍርድ ቤት ቆሜያለሁ። የፍርድ ቤቱ ሂደት ራሱን የቻለ ነገር አለው። በሌላ ጉዳይ ተከሶ ግን ተረባርቦብኝ ነበረ። ቦሌ እንደገና ሊያስሩኝ ተጠርቼ ነበር። የቦሌ ኮማንደር ምክትል ኮማንደርን አናግሬያለሁ እና በፍጹም አናስርም ነበር ያሉኝ። አላቃቸውም። አፌ ላይ ስማቸው አለ። ኮማንደር፣ ረዳት ኮማንደር ኩምሳ እንደዚህ የሚባሉ ሰው እና የተደራጀብኝ ሰነዶች ሁሉ ነበሩ ከከንቲባዋ ጀምሮ እስከ እነ ፓስተር ዮናታ ጭምር ማለት ነው። ይህን ስልሽ በእያንዳንዱ ክስ ቅድም ባነሳውልሽም ክሶቼ የመጀመሪያው የ20 ቀንም የታሰርኩበት ዕለት ከጀርባ የፕሮቴስታንት ሰዎች አሉ እና በኃይለኝነት ከመንግስት ጋር ተቆራኝተው ይሄን ነገር ሲያደርጉኝ ነበረ። ይሄ ነበረ ምክንያቱ። ቢኒ ሶሪ፣ ምንድን ነበረ የክሱ ምክንያት? ምንድን ነበረ? በቀጥታ ከፕሮቴስታንት ጋር እንዴት ሊገናኝ ቻለ? በምንድን ነው የተከሰስከው? እሺ እንግዲህ የመጀመሪያ ክሴን ላንሳልሽ። የመጀመሪያ ክሴ ምንድን ነበር? እንደምታስታውሽው የመስቀል አደባባይ ጉዳይ ነው። የመስቀል አደባባይ ጉዳይ እኔ በፕሮቴስታንቱ ጊዜ ብቻ አይደለም የተቃወምኩት። በዛ ጊዜ ፌስቡክ ነበረኝ እንደምታውቂው። የእነ ዳውድ ኢብሳ በዛ በመስቀል አደባባይ ላይ የእርድ ሰንጋ አድርገው ነበረ ሲገቡ ማለት ነው። የዛሬ 7 ዓመት አካባቢ 7 ዓመት 6 ዓመት አካባቢ የዛንን ተቃውሜያለሁ። ባይደው የዛንን ተቃውሜያለሁ፣ ጽፌያለሁ። ሁለተኛ ላንሳልሽ። በዛ ጊዜ ለዛውም ያው ዋና ቢሮ ኃላፊ ነበርኩኝ። እንደ አጋጣሚ ወደ አፋር ሄጄ ነበር። ወደ አፋር ሄጄ የኢሬቻ በዓል ደግሞ እዛ ጋር እየተከበረ ነበር እና በዛ ጊዜም ጽፌያለሁ። በነገራችን ላይ አይረሳኝም። መተሐራ ላይ ቁጭ ብዬ ለምሳ ነበር የጻፍኩት ማለት ነው እና ጽፌያለሁ። አንደኛ መስቀል አደባባይ ተብሎ የእርድ ሰንጋ ብሔራዊ ቲያትርም የዛሬ 5 ዓመት ተናግሬያለሁ ይህ ጉዳይ ማለት ነው። ስለዚህ ስለ መስቀል አደባባይ የታሰበና የታቀደ አጀንዳ አለ እና በዚህ ላይ ጽኑ አቋም አለኝ። ምክንያቱም ዝም ብዬ ሳይሆን
እንደ አንድ ሰነድ እንዳለው ሰው ነው ስነጋገር የነበረው። ከዛ በኋላ በሶስተኛ ደረጃ እንደምታውቂው እስልምና ደግሞ ምንድነው አፍጥር የሚባል ከግብፅ ሀገር በነበረ እንትን እንወዳደራለን ብለው አደረጉ። የነሱ ምንድነው ረጅም አድርገውት ግን በመስቀል አደባባይ የዛንን ተቃውሞ ያለው ብዬ የዛንን ተቃውሞ ያለው በጣም ተናግሬ ያለው በሚዲያ ሁሉ ማለት ነው። ምክንያቱም እዛም ላይ ተናገርኩት በሚሄዱና በሚመጡ ፖለቲከኞች አንታለል የሚል ነበር። በስተመጨረሻ እንግዲህ በመስቀል አደባባይ ላይ ከንቲባዋ ቀጥታ መስቀል አደባባይ የእናንተ አይደለም የሚል ሐሳብ ሲያነሱ ከሳቸው በፊት የነበረው ደግሞ ኢንጂነር ታከለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያደረገውን አግሪመንት አቋል። ያ ብቻ እንዳይመስልሽ እቺ ቤተክርስቲያን በዛ ቦታ ላይ ካርታ አላት፣ ሌጋል ካርታ። ከስጢፋኖስ ጀርባ ትላንትና ወደ አዲስ አበባ ሆራ ፊንፊኔ ለተባለው ለኢሬቻ 27,000 ምናምን ካሬ የተሰጠበት ካርታ አለ። ስለዚህ ሁለቱም ካርታ ለንጽጽር አቀረብኩኝ። ይኸው እነዚህም ካርታ አላቸው፣ እነዚህም ካርታ አላቸው። ስለዚህ ለምን አይከበርም ይዞታዋ? መስቀል አደባባይ የኦርቶዶክስ ተዋሕዶ ነው። እሷ ከፈቀደች የትኛውንም ነገር ማድረግ እንችላለን። የሃይማኖት ተቋማት የሚባል አለ፣ አቻችሎንና አከባብሮን የምንኖርበት ነው። እሷ ግን ሳትፈቅድ እሷን መንጠቅ አይቻልም የሚል ጽኑ ሐሳብ ነበረኝ። የከንቲባዋን ንግግር ተችታል በሚል ነው። በዛ ጊዜ ትዝ ካለሽ የትግራይ ጦርነት ነበረ እና እኔም በጽኑ ተቃውሞዬን አሰማሁኝ። ልክ አይደለም ብዬ ተናገርኩኝ። ያኔ ኮማንድ ፖስት ስለነበረ ለ20 ቀን ታስሬ ተፈታሁኝ ማለት ነው፣ ያለ ፍርድ ቤት ምናምን ማለት ነው። ሁለተኛው እስሬ እንደምታውቂው በቅድስት ቤተክርስቲያን ላይ እንግዲህ ሁሉም የዛን ቀን የነበረ ሰው ስብሰባው ላይ እግዚአብሔር አንድ ቀን ይጠይቋል ብዬ ነው የማምነው። የነበሩ አጠቃላይ ፓስተሮች ማለት ነው። ጠቅላዩ ቃል በቃል የተናገረውን ቃል ይዣለሁ። በጣም ነው ነፍሴ ጠላው በዛን ቀን ንግግሩ ማለት ነው። ለምን ብትይ ላያት አልፈልግም። ዘመኗን ሙሉ ስታሰቀየን ከቤተ መንግስቴ በደብዳቤ ነው ያገድኳቸው መሰል ነገሮች ሲናገር ሰምቼ ነበር። ከዛ በኋላ ጠቅላይ ሚኒስትር አብይ ቤተ መንግስት 400 ፓስተሮች ሰብስቦ ምንም እንትን የሚለኝ ነገር ስለሌለ ማለት ለምን ዋሻለሁ? በነገራችን ላይ ብዬ ለምን ምንስ ላገኝ ምንስ ላጣ ነው የምዋሻው በነገራችን ላይ ማለት ነው። ከዛ በኋላ ይህን ንግግር እንደተናገረ አብይ የሚገርምሽ ነገር በጣም የማይሰቀጥጠኝ ከ15 በላይ ፓስተሮች ጋር ደውያለሁ በማግስቱ። ለምሳሌ ላንሳልሽ። በዛ መርሃ ግብር ላይ እንግዲህ አባቴ ሲለው የነበረው ፓስተር መርዕድ ጋር ነበር። ፓስተር መርዕድ ጋር ደውዬለታለሁ። የቀድሞ የቀጠና 2 ሙሉ ወንጌል ፓስተር፣ ቀጥሎ የምስራች ድምፅ የምስራች ቤተክርስቲያን ፓስተር፣ በጣም ወዳጅ የማከብረው አባት፣ ለሱ ደውያለሁ። ለጋሽ ቤተ ደውያለሁ። ለአንቺ አለቃ በጊዜው አለቃሽ ለነበረ ደውያለሁ። ለኤልሻዳይ ለዶክተር ብርሃኑ ሀብቴ ነው ሀብቴ ብርሃኑ አበራ ሀብቴ፣ ለፓስተር ዘሪውን ደጉ ደውዬለታለሁ። ለፓስተር ጻድቁ ደውያለሁ። ለፓስተር ሰንበቶ ደውያለሁ። ለቄስ ከራሱ ከአበራ ወስጄ ለቄስ ቶሎሳ ጉዲና ደውያለሁ። ለመሰል ፓስተሮች ለ15 ያላነሱ እንዲሁም ደግሞ ለእኔ አለቃዬ ጭምር ይሄን ነገር ተናግሬያለሁ። ለምን እንዲባላል አልኩኝ። ከዛ በኋላ እንደምታውቂው በዚህ ቤተክርስቲያን ላይ በዛው ጊዜ አጠራር የጨረቃ ጳጳስ የኦሮሚያ ልዩ ሲኖድ የሚባል ሙቭመንት ተጀመረ። በዚህ ጊዜ አሁን እንጉዬ እኔ ፈቅጄ አይደለም በዛ ፕሮግራም ላይ የሄድኩት ማለት ነው። እና በእውነት ለመናገር መልእክት ተልኮብኝ ነው። ናና ሸምግለነ፣ ናና አወያየን፣ እስቲ አስታርቀን፣ ችግራችንን ስማ ተብዬ ተጠራው። እኔ ወሊሶ ያሉ ነበር በጊዜው ይመስለኝ ማለት ነው። ከዛ በኋላ ለካ ወደ ወሰን የሚባል ቦታ ነው ያሉት። ከዛ በኋላ ከሁለት ጓደኞቼ ጋር ተነስቼ ሄድኩኝ። ሲሄድ በዛ ቦታ ላይ በእውነት የምነግርሽ ካድሬዎችና ፕሮቴስታንት ፓስተሮችና በእኔ አጠራር ፍራሽ አዳሾች የሚባሉ ናቸው እነዚህ አባቶችን ከበዋቸው የነበረው። ስለዚህ አቡነ ሳውሪዎስ ልከውብኝ ነው በገሌ በኩል ይሄ መልእክት ደርሶ ነው ይሄው መልእክቴ አስገቡኝ አልኩኝ። ለ2 ሰዓት እነሱን አናገናኝም ብለው ተነጋገረን። ከዛ በኋላ አላገናኝም ስላሉኝ መጨረሻ ላይ ወጣውና እንግዲህ አባቶችን እዘኑላቸው፣ እነሱ ተገደው ነው
በዛ ቦታ ላይ ያየዋቸው ካድሬው የእንዲህ ወረዳ ስራ አስኪያጅ እገሌ የሚባል ብዬ እንደገና ፓስተሮቹ እነገሌ ፍራሽ አዳሾቹ እነገሌ። ስለዚህ ጉዳዩ ከብልጽግና ጋር ነው፣ ጉዳዩ የፖለቲካ ነው እንጂ የሃይማኖት አይደለም የሚል ጠንካራ ነገር ተነሳ። በዚህ እንግዲህ እንደምታውቀው በየሚዲያው በአንድ ሚዲያ ነው በመሰረቱ የተናገርኩት፣ ከዛ በራሴ ሚዲያ ነው የነበረው ነገር። በእንደዛ ሆኖ እንደገና ለ28 ቀን ታሰርኩኝ ማለት ነው። ስለዚህ ምክንያቴ አንድ ነገር ልንገርሽ፣ ከማንም ምንም ጠብቄ አይደለም። ምክንያቴ እውነትና እውነት ነው። ምክንያቱም መንግስት የመጀመሪያው ዓላማ ሹመት ስታገኘ እኔ ለምሳሌ ቤት እግዚአብሔር ትዳር ሲሰጠኝ የመጀመሪያው ነገር ቤቴን ማስተዳደር ነው እግዚአብሔር የሚጠይቅ። መንግስትም ሰላማዊ አስተዳደር ነው ማስፈን ያለበት። ሰላም ከሌለ ምንም ነገር ስለማይሆን፣ ከዛ በተረፈ እንግዲህ የብልጽግና ወንጌልና የብልጽግና ፓርቲ ላይ ያለኝን አመለካከት በቅርብ አንቺ ታውቂያለሽ። እንግዲህ ኤልሻዳይ ላይ ዳይሬክተር ሆነሽ በነበርሽ ጊዜ እኔና አንቺ ምናልባት እንዴት እንደምንነጋገር የእናንተ ሚዲያ አይቼ ሀሳብ እንዴት እንደምሰጥ ህሊናሽ ያውቃል። እና በዚህ ነው እህቴ እንግዳ ይሄ ሁሉ ነገር የመጣብኝ። ለደቂቃ ስለመጣብኝ ነገር እማዝንበት የምቆጭበት ምንም ነገር የለም። እውነትን እውነት ብዬም ደግሞ ዘመኔን መጨረስ ብቻ ነው የምፈልገው። በጣም ጥሩ ቢ እንግዲህ በተደጋጋሚ የምታሰረን ምክንያት ያው ልታስረዳኝ ሞክረሃል። አንድ ግልጽ ያልሆነልኝ ነገር ግን የተለያዩ አሁን ስማቸውን ስላነሳ ማለት ነው ፓስተሮች ጋር ደውዬ አብይ አህመድ ስለተናገረው ኦርቶዶክስን ስለተናገረው ጉዳይ ጠይቂያቸው ነበር። ያልከው ነገር ነው። በአጋጣሚ እኔም ነበርኩ እንደምታስታውሰው እንግዲህ ፓስተሮችን የቤተክርስቲያን መሪዎችን ሰብስቦ በሚያናግር ጊዜ እኔም የምሰራበትን ተቋም ወክዬ ፕሮግራሙ ላይ ነበርኩኝ። እንደዚህ ቃል በቃል ግን አሁን ኦርቶዶክስን ተናገረ ወይ የሚለውን ነገር የሆኑት እዚህ የሚሉ ነገሮች አሉ ፕሮግራሙ ላይ። ግን በትክክል አሁን እንዳልከው ኦርቶዶክስ ብሎ ጠላቴ አይነት አሁን ስትለው እንደነበረው ብሎ ነበር ወይ? አብይ አህመድ ያለኝ ነገር ታውቃለህ። አሁን ቤቱ ልክ እየተቃወምኩ እንደሆነም በቅርብ ታውቃለህ። ግን የዛን ጊዜ አንተን ያስቆጣህ ቃል በቃል ብሎ ነበር ወይ? ካለስ ደግሞ ለደወልክላቸው ሰዎች ስትደውልላቸው አመኑ ኦኬ ብለዋል ብለው ምንድን ነበረ ምላሻቸው? እሱን እስቲ። ስለዚህ የዛን ቀን የነበረው ነገር እንዳልኩሽ ህሊና ለደቂቃ የማይቆረቁረኝ ስለሆነ እኔ የተቀመጥኩት የዛን ቀን ከጋሽ ቤተና ከፓስተር መረድ ጀርባ ነው የተቀመጥኩት። ሁለተኛው ወንበር ላይ ነው። ቃል በቃል ልትናገራት ይችል ንግግር ምንም ቢውልሽ አንድ ቀን በፍርድ ዙፋን ፊት ቆማለን ማለት ነው። ዘመኗን ሙሉ ስታሰቃየን ከቤተ መንግስቴ በደብዳቤ እናንተን ከኋላ አቁመው እነሱ ከፊት ናቸው ያሉት። ላያት አልፈልግም ቤተ መንግስቱ ላይ ዘመኗን ሙሉ ስታሰቃየን እቺ ቃል በቃል። በነገራችን ላይ እንጉዬ ለምሳሌ ፓስተር መረድ ጋር ነው መጀመሪያ የደወልኩት። እኔም በጣም ደንግጫለሁ ነው ያለኝ። አበራ ሀብቴም ጋር ደውያለሁ። እኔም በጣም ጋሽ ቤተን በግልጽ አናግሬዋለሁ። ቄስ ደረጀ ጀንበሩ ላነሳልሽ ይችላሉ። እኛ 15 ብልሽ እንደቀልድ አይደለም። አንቺ ምናልባት ነገሮችን ለወጠብኝ ብለሽ የምታስቢው ይሄን ነገር ከተናገረ በኋላ አብይ አህመድ ያደረገው አንድ ነገር ነበር። እንደምታውቂው ፓስተር ጻድቁ አብዶና ዶክተር ቄስ በሊና ሳርካ ትዝ ይልሻል። መጨረሻ የሙሉ ቀን ጉዞ እርገጡ ብሎናል ብሎ ቤተመንግስቱን ወርቁን ምኑን ያስረገጠ ቀን እዛ ጋር አጠገብ ምናልባት 2 ሜትር እንኳን ልዩነት የለም ከአብይ ጋር ማለት ነው። እንደምታውቂው እዛው ጋር ነበረ። 2 ሜትር ርቀት እንኳን አልነበረንም። እነሱም እንደዛው ነበሩ። ፓስተር ጻድቁ እና እሳቸውን ለማስታረቅ የሞከረው ሙከራ ነበር አብይ ቃል በቃል ማለት ነው። ከዛ በኋላ ፓስተር ጻድቁ ይሄን ቃል ተናገረ። እኔ ከሐሰተኞች ጋር ከምቆም ሞቴን እመርጣለሁ፣ እርሶ እየሄዱ እየቀቡ ነው እነዚህ ሰዎችን እንትን የሚያደርጉ የሚል ንግግር ተናገረ ማለት ነው።
ከዛ አብይ ቃል በቃል ምን አለው? አምባሳደር አደርግሃለሁ አለው ለጻድቁ። ጻድቁ ምን አለ? በነገራችን ላይ በዛን ቀን እኮ ኤርፎንም እኮ ጆሮአችን ላይ ለአንድ ሺህ ሰው ተሰጥቶ እኮ እየሰማን አምባሳደር እኔ አንዴ ለክርስቶስ አምባሳደር ሆኛለሁ ከነዚህ ሰዎች ጋር ግን አልቆምም የሚል ነገር ተናግሮ ነበር። እንደምታውቂው ጥሩ ባልሆነ ነገር ነበር የተለያየ ነው እውነት ለመናገር። ስለዚህ ቀኖቹን ቢኒሶሪ እንዳላቋርጥ አሁን የምትለው ቀን የተለያየ ቀን ነውና ይሄ ያው ልመጣልሽ ነው የሆነውን ነገር ልመጣልሽ ነው። ስለዚህ 400 ፓስተሮች ስንጠራ ይሄኛው ሁለተኛው ነው የሁለተኛው ጊዜ ነው። 400 ፓስተሮች ስንጠራ በአብይና በጻድቁ መካከል ምንድን ነበረ? ጥል ነበረ። ከዛ በኋላ ወደ መድረክ ና አለው አብይ ጻድቁን ማለት ነው። ከዛ በኋላ እያለቀሰ እግሩ ላይ ወድቆ እያለቀሰ አብይ ጻድቁ እግሩ ላይ ወድቆ ተላቀሱ። እናንተም እንዲሁ አድርጎ ብሎ ጥሎን ሄደ። የዛን ቀን ነው ስለ ኦርቶዶክስ ተናገረ የምትለኝ? አሁን እሱን ቃል በቃል ነገርኩሽ እኮ። ምንም ለምሳሌ እኔ ምን አደረገኝ? ምን አደረገኝ? አይ አብይማ ምን አሁን እኮ ይኸውልህ ቢኒ እኔ አላደረገም ካልሽኝ ደግሞ አይደለም። ይኸውልህ ቢኒ ምናልባት አሁን አረገ ወይም አለ ከምትለው በላይ እጅግ ዘግናኝ የሆኑ ብዙ ነገሮችን እያደረገ እንደሆነ የታወቀ ነው። ፊት ለፊት እንግዲህ እየተቃወም ነው ያለ ነው። ለዛ ነው አሁን ካነሳው ነገር አንጻር ግን ሁሉንም እንትኖች ተካፍዬ ነበረ። እኔ አሁን የፓስተር ጻድቁና ውጪ ላይ የጸልይ ምናምን ሲባል የነበረውን ነገር በትክክል አስታውሳለሁ። ትክክል ያልከው በደንብ ትዝ ይለኛል ቃል በቃል። ኦርቶዶክስን አንስቶ ግን አሁን ለኦርቶዶክስ ጥሩ ልብ አለው። ኦርቶዶክስን እሱ አሁን ሲሰራ እንደነበረው ድራማ ትክክለኛ መንገድ ተከትሏል የሚል አቋምም የለኝም። እውነት ለመናገር ለመከፋፈል ከሚሰራው ስራ የሱ እጅም አለበት ብዬ ነው ማስበው። ግን እንግዲህ ያው ለእውነት አይደለም የምንናገረው። እኔ እንግዲህ ነበርኩኝ ቃል በቃል ኦርቶዶክስን ብሎ አንተ ያልከውን ነገር ሲል ትዝ አይለኝም። ለዛ ነው ያው እሱ ላይ ብዙ አንቆይ እግረ መንገዳችን ያነሳ ነው ነገር ምንም ይኸውልሽ እንጉዬ አንድ ነገር ልንገርሽ። በመጀመሪያ ደረጃ እኔ ምን ስጠቀማለሁ? ገብቶሻል አባባሌ? እኔ እኮ በዛ ቦታ ላይ እኮ የተቀመጥኩት እኮ አሴምብልስ ኦፍ ጋድ ቸርችን የምትባል በዛ ጊዜ ለዛው 3 ሰው ነበር መግባት የነበረብን። የመጀመሪያው ጀነራል ሴክሬታሪው፣ ፕሬዚዳንቱና ምክትል ፕሬዚዳንት የሚለው ቦታ ላይ ነው እኔ ወክዬ ሄድኩት ማለት ነው። እርግጠኛውን የምነግርሽ አንድ ቀን እንዳልኩሽ ሁላችንም እንጠየቃለን። ተረዳሽ? እንግዲህ ምንድነው መሰለሽ ቤተ መንግስት ሰው ሲገባ የሚሰማው የተለያየ ስሜት አለ የሚሰማው። እኔ ብርቄ አይደለም ቤተ መንግስት ማለት ነው። በእውነት መነግርሽ ማለት ነው። እቺን ቃል አብይ አህመድ ካልተናገረ እናንተ 400 ፓስተሮች ካልሰማችሁ ከኔ ጋር 399 ካልሰማችሁ እግዚአብሔር አለ። በነገራችን ላይ እኔ አንዱም አሁን አንቺ እንደዚህ እያልሽ ነው እንጂ አንዱም አላለኝም። ለዛውን ፓስተር መረን እኔ በጣም ደንግጫለሁ። ለዚህ ታላቅ ቤተክርስቲያን ይህን አይነት አስተሳሰብ ሊኖረው አይገባም ነው ያለኝ። ስለዚህ እንግዲህ አንቺ እንደ ጋዜጠኝነትሽ ሌላ ስራ እየሰራሽ ሆን አላውቅም፣ ግን ሪከርድ ማድረግ አትችይም። መጽሐፍ ነው የምትችይው። ያላለውን ለምን እላለሁ? ገብቶሻል? አሁን እኮ በነገራችን ላይ ፍሬው እኮ ተገለጠ እኮ። ላያት አልፈልግም እኮ የሚለው እኮ ፍሬው ተገለጠ። እንዳልኩሽ ሌላ ነገር ላስታውስሽ። በዛ ጊዜ በዛ ቦታ ላይ ዝናሽም ብቅ ብላ ሄዳ ነበረ፣ ትዝ ካለሽ ማለት ነው። ያው የኛ ፓስተራችን እሱ ነው ብሎ መሬድን ሁሉ አስተዋውቋል የዛን ቀን ማለት ነው፣ በግልጹን ማለት ነው። እና ምንም የምንመቻመችበት ነገር የለም። እንግዲህ ሚሞሪሽን ወደኋላ በደንብ አድርገሽ ከሰራ ታገኘዋለሽ። ያ እሱ ብዙ ያጣላ። ዋናው መሰረታዊ እንትኑ ላይ አብይ አህመድ ከዛ የበለጡ የሚዘገንኑ ነገሮች እያደረገ ያለ ሰው ስለሆነ እሱ ላይ ብዙ መቆየቱ አስፈላጊ ላይሆን ይችላል። ግን እንደው በወሬያችን መሀል ዋናው ቢሮ ኃላፊ ሆኜ ስትል ነበር እና ሌላው አንዱ ይነሳ የነበረው አንተ ላይ ይነሳ የነበረው ደግሞ ያው ነው እንግዲህ
ፓስተር አይደለም፣ ፓስተር አልነበረም። በነገራችን ላይ አንተን አሁን ለቃለ መጠይቅ ፈቃደኛ ከሆንክልኝ በኋላ እስቲ ምን ልጠይቀው ቢኒን ምናምን ብዬ ኢትዮጵያ ምን እንዲሁ ደወልወል ሳደርግ ነበር እና ይሄንን ነገር ሲያነሱት ነበረ። ፓስተር አልነበረም የጠየኳቸውን ሰዎች እኔ ማስታወሰው ወንጌላዊ ሆኖ ነው ብለዋል። እኔ ደግሞ እንግዲህ ስንተዋወቅ ፓስተር ቢኒ ሆነ ነው ማቀፍ እና እሱ ላይስ ምንድነው? አንድ ሰሞን በጣም ይጻፍ ነበር፣ ደብዳቤ ይዘዋወር ነበር። ምናልባት እሱ ነገር ቁጣ ፈጥሮብሃል እንዴ? ወይ ደግሞ ምንድነው እውነታውስ? መልካም እንግዲህ ፓስተር ነበር አልነበር፣ ወንጌላዊ ነበር አልነበር የሚለው ነገር እኔ ፓስተር ብቻ አልነበርኩም። በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ካሉ 500 ፓስተሮችን ወይም 600 ፓስተሮችን ከሚመሩ 4 ፓስተሮች አንዱም ነበርኩ። ይሄ ምንም መመጻደቅ አይደለም። 90ው ቤት በኢትዮጵያ አሴምብሊስ ኦፍ ጋድ ቸርች ሚሽነሪ ነበርኩኝ። ከ94 እስከ 98 99 ላይ አሴምብሊ ወሎ ሰፈርን 99 ሳይሆን 98 መጨረሻ አካባቢ በቋሚነት በወንጌላዊነት ምክንያቱም ያን ሚሽነሪ ሆኜ 97 መስከረም ድረስ እንቀሳቀስ ነበር በየክልሉ። ያ ብቻ ሳይሆን ከግሬት ኮሚሽን ጋር ማብሬ ይሰራ ነበር። ስለዚህ በቋሚነት በአሴምብሊስ ኦፍ ጋድ ቸርች ወሎ ሰፈር ላይ የወንጌል ስርጭትና ኮንፈረንስ ዘርፍ አስተባባሪ ሆኜ የወንጌላዊ ቅጥር ነበር። ይሄ ምንም ግልጽ የሆነ ነገር ነው። ከዛ በኋላ ግን ወሎ ሰፈር ጉባኤ እግዚአብሔር ቤተክርስቲያንን በአግባቡ በመጋቢነት የምመራ ሰው ነበርኩ። ማንም ከ2001 ጀምሮ ብንያም ሽታይ ፓስተር ነው። ከዛ በተረፈ ግን እንዳልኩሽ እኔ ቤተክርስቲያንን ከፍቅር እንጂ ከምንዳ ስለማልከተላት ከጥቅም ስለማልከተላት ይህንን እንግዲህ ልታጣሪ የሚገባው መንደርተኛ ዝም ብሎ እንትንን ሳይሆን በመጀመሪያ ቢኒያም ማን ነው ከተባለ የኔ ጀነራል ሴክሬታሪ አለ በጊዜው ዮናስ አረፋይኔ ይባላል። አየሽ። ከዛ በተረፈ ወሎ ሰፈር ጉባኤ እግዚአብሔር ቤተክርስቲያንን እንግዲህ በዋና መጋቢነት ስመራ ነበረ። በስሬ ደግሞ ፓስተር ወንድሙ፣ ፓስተር ተገኔ፣ ወንጌላዊት ቤቲ ምናምን ነበሩ። በቃ በዋና መጋቢነት ሎካል ቸርች ላይ ስመራ ነበር። ከዛ በተረፈ ደብዳቤው መጻፍ አስፈልጋችሁ ቢኒ? ልመጣልሽ እኮ ነው እሱን ልመጣልሽ ነው። ስለዚህ ከዛ በኋላ እኔ ወደ ዋና ቢሮ ውሰዱኝም ብዬ ደብዳቤ አስገብቼ አይደለም ወደ ዋና ቢሮ በኃላፊነት የመጣሁት ማለት ነው። በዋና ቢሮ መንገዳችን ላይ እንደኔ የሥራ ዘርፍ የበዛበት ሰው የለም። በጣም የወንጌል ስርጭትና ኮንፈረንስ ዘርፍ ላይ ብቻ ቤተክርስቲያን ተከላ ላይ ብቻ ሳይሆን ኮንፍሊክት፣ መሬትና መሬት ነክ ባይገርምሽ በየክልሉ ዞሬ የመሬት ካርታዎችን ሰብስቤ ያስገባሁትም እኔ ነኝ። እሰብካለሁ፣ ከአስተዳደር ጉባኤ ጋር እነጋገራለሁ፣ ካርታዎች ሰብስቤ እዳ ያለበትን እዳ አስከፍዬ መልካም ነገር ቤተክርስቲያኑ ፎርም እንድትይዝ። ከዛ በተረፈ እንደገና እንደምታውቂው ልደታ ላይ ደግሞ 20 ሺህ ካሬ አለ። 20 ሺህ ካሬ መንግስት ሊወስደው ብሎ እኔ ነኝ ያስበለስኩት፣ በግልጽ ምነግርሽ ማለት ነው። በዚህ ሰዓት እንግዲህ የመጀመሪያ እስሬ ላይ በጣም የሚገርምሽ ታሪክ የመጀመሪያ እስሬ ላይ ምን ተፈጠረ? ስታሰር ጥያቄ ተጠየቅኩኝ እና ያሰረኝ ልጅ ፕሮቴስታንት ነው ማለት መርማሪ ማለት ነው። ከዛ የሆነ ጽፎ ነው የሚመጣው፣ ባይደው ጽፎ ነው የሆነ ቢሮ ሄድና ይጽፍና ይመጣል። ከዛ ያነብልኛል። ለምሳሌ ምን የመጀመሪያው ክስ ምን እንደሆነ ልንገርሽ። እኔ ቢኒያም ሽታዬ ፓስተር ቢኒያም ሽታዬ መስቀል አደባባይ ላይ በተናገርኩት ነገር ብዙ ሰዎች በኔ ንግግር ተገደሉ የሚል ነበር። ታምኛለሽ? በኋላ እስኪ የተገደሉትን ሰዎች ስም ዝርዝር ንገረኝ አልኩት። አንተ ፕሮቴስታንት አይደለ ለምን ፓሻለህ አልኩት። የሚገርምሽ ነገር ሄደ። እንጉ በጣም እንድትይዥልኝ የምፈልገው ማለት ነው። ሄደና ተመልሶ እንደገና ጽፎ ሌላ መጣ። ጽፎ ሲመጣ በነበረው ብጥብጥ ሰዎች ለአካል ጉዳት ተጋለጡ የሚል ጽፎ መጣ። የተጎዱትን አሳየኝ አልኩት። እኔ አጭር ነገር የምነግርህ በዛን ቀን የከንቲባዋን ንግግር ተችቻለሁ። ይኸው በአደባባይ ሚዲያዬም አለ ተችቻለሁ።
ልክ አይደለችም ብያለሁ። እንዳጋጣሚ እሷም ጦር ኃይሎች ሲመረጥ ጦር ኃይሎች ነበረች። እኔም ደግሞ አንድ ሰርግ ነበረብኝና በጦር ኃይሎች አልፈን እዛው ካለ ሰው ነው የተደወለልኝ እና ወይን ጠጥታ ነበር የዛን ቀን። እኔ ውሸት አልወድም። ወይን ቀምሳ አክስትሽ ከዛ እችን ቃልም ተናግሬያለሁ። ምናልባት የጦር ኃይሎች ምርቃቱ ላይ ያ ግቢው እየተመረቀ ነበር። ያ ወይን ይሆናል እንዲያናገራት ከዛ ነው ቀጥታ ወደ መስቀል አደባባይ የመጣችው። በነገራችን ላይ በዚህ አጋጣሚ ልንገርሽ እንጉዬ፣ መስቀል አደባባይን በተመለከተ ሐውልት ሁሉ ተዘጋጅቶ ነበረ። ታሪክ ይመዘግብልኛል። በነገራችን ላይ ታሪክ ይመዘግብልኛል። ሐውልት ሁሉ አዘጋጅተው የወንድማማች አደባባይ ብለው ስሙን ሁሉ ሊቀይሩት ነበረ። አይተሽ ኮኔ ጽኑ ወንድማማች አደባባይ አይባልም። ይኸው 100% የምነግርሽ ከዛው ነው የሰማሁት። ያለ መረጃ አላወራም። 5 ቀን በመስቀል አደባባይ ላይ ተገናኝተን ጸልየናል ከነዚህ ሰዎች ጋር ማለት ነው። ሐውልት ሁሉ ተዘጋጅቷል። ያ ሐውልት ለዛውም ትዝ ካለሽ የ10 ብሯ ላይ ያሉ ሰዎች ወንድና ወንድ ነበሩ። ከዛ በኋላ ነው ሴቶቹ የተጨመሩት። ባይደው ያ ነበር የተቀረጸው ማለት ነው። ስለዚህ መስቀል አደባባይ ወንድማማች አደባባይ ሊባል ነበር። አሁን በደንብ ስምኝ እንድትይዥልኝ የምፈልገው ታሰርኩ። እንግዲህ እኔ ታሰርኩት በመጨረሻ እሱም ጽፎ መጣ። የከንቲባዋን ንግግር ተችቼ በከንቲባዋ ላይ አመፅ እንዲነሳ አድርጌያለሁ የሚል ጥሩ አመፅ አላስነሳው ከንቲባዋን ትችቻለሁ ብዬ አንድ ብጣሽ ወረቀት ነው የፈረምኩት። ባይደው አንድ ብጣሽ ወረቀት ነው የፈረምኩት። አንድ ብጣሽ ወረቀት ነው የፈረምኩት። ከዛ በኋላ ወደ እስር ቤት ገባው ማለት ነው። ከዛ 20 ቀን የታሰርኩት ብዬሻለሁ። ማንም አልጠራኝም። ኮማንድ ፖስት ነበር። በዚህ አጋጣሚ እንግዲህ የትግራይ ታሳሪዎች እንግዲህ በጣም ሮሮ ሰማ ነበረ። እኔ እንዳልኩት ጨለማ ቤት ነበር የታሰርኩት። ጨለማ ቤት ነበረ። አሁን እሱ ደግሞ ሙዚየም አድርገነዋል ብሎ ተናግሮ ነበረ። 2 በ2 የሆነች ቤት ውስጥ ነበር የታሰርኩት። እዛ ግን እነዛኞቹ ደግሞ ትልቅ ግቢ አለ። እዛ ግቢ ነበር የታሰሩት። አመመን እያሉ እኔ ጋር መጥተው ኮሪደር እንዴት ልበልሽ፣ ይኸውልሽ ቤቱ እንዲህ በአራት ማዕዘን አለ። እንዲህ ዙሪያው ኦፕን ነው። ትዞሪያለሽ። ሽንት ቤት አለ ምናምን ኦፕን ነው። ለሆነች ደቂቃ ወጥተሽ ትዞሪያለሽ። ግን ጨለማ ነው ያ ቤት ማለት ነው። ጨለማ ነው። ከኛ ጀርባ ለዛውም አብዲል የታሰረበት የነበረው ማለት ነው። አሁን አንድም ሰው ስለ ክሴ ጠይቆኝ አያውቅም። ልክ 20 ቀን እንደታሰር ባለቤቴ መጣች። ባለቤቴ እንግዲህ በታሰርኩ ጊዜ ለ3 ቀን ምናምን ወይም ለ4 ቀን ነው ያየኋት ማለት ነው። ልጆቼንም ባለቤቴንም ለ3 ቀን ወይም ለ4 ቀን ነው ያየኋቸው በነዛ ጊዜ እና አንዱን ብቻ ምክንያት ልንገርሽ እና አንዳንድ ሰዎች ቴክስት ያደርጉላት ነበር፣ ያስፈራሯት ነበር አንዳንድ ሰዎች እና ነገረችኝ ማለት ነው። እውነት የምነግርሽ እንጉ በጣም ተረበሽኩ። ምንም ማድረግ አልችልም። በጊዜው እዛ ከነበሩት አንደኛውን ኃላፊ ይህን ነገር ነው። ከዛ ምናልባት ለሴኩሪቲም ሊሆን ይችላል፣ ግን እኛም ቼክ እናደርጋለን አታስባለኝ ማለት ነው። በደንብ ስሚ፣ እማልዋሸው እውነት ስለሆነ ማለት ነው። ፕሮቴስታንቱም እንዲገነዘብ ማለት ነው። ከዛ በኋላ እኔ ከዛ በፊት እንዳትዘነጊ ከአሴምብልስ ኦፍ ጋድ ቸርች ከ3 ወር በፊት ራሴ ሪዛይን አድርጌ በፍቅር ብታምኝም ባታምኝም ደሞዜንም ሳልቀበል የወር ከ5 ቀን ተኩል ደሞዝ ትዕግስት በምትባል የሂሳብ ሹም ነው የተላከልኝ። ደሞዝ ሳልቀበል በገዛ እጄ ፈርሜ ከአሴምብሊ ከለቀው ቆይቻለሁ። 4 ወር ምናምን ይሆነኛል እና ምን ብያለሁ? በገዛ ፈቃዴ ነው የለቀኩት። እንዳልኩሽ ምክንያቶችን ተናግሬያለሁ። የካናዳ አሴምብልስ ኦፍ ጋድ ቸርች ወንድ ለወንድ ጋብቻ እና እንሰርዝ፣ በልማት ማህበሩ ላይ በተለያየ ነገር ያለኝን አቋም በግልጽ ተናግሬ ነው በፍቅር ባይገርምሽ እኔ ከአሴምብሊ የለቀኩት ማለት ነው እንድትረጂ። ከዛ በኋላ እኔ እንግዲህ አሁን አሴምብሊ አይደለሁም ማለት ነው። አሴምብሊ አይደለሁም እኔ የእግዚአብሔር መንግስት እውነት የሚል የራሴ ሚኒስትሪ ላይሰንስ አውጥቼ ከካውንስሉ ጋር ነኝ ያለሁት ማለት ነው። አሁን ታሰርኩ። ወደ የመጨረሻ እንዳልኩሽ አይረሳኝም ቀኑ። ሰው አንድ ነገር ነገረኝ። የምትሄድበት መኪና አለኝ ኮድ 3 ከሆነ ኦሮ ከሆነ
እንዳትሄድ አለ። ለዛውም እሱ ምንድን ነው ያለው? እጅን ስበር ምናምን የሆነ ነገር አለ እና ቴክ ኬር ይለኛል ማለት ነው። ተፈልጊያለሁ የሆነ ቦታ። ያው ስለ ቤተሰብ ያማከርኩት ሰው ማለት ነው። ከዛ የሚገርምሽ በጣም አዝኜ እንደ ሰመመን ውስጥ ሆኜ ፓስተር ቢኒያም ተባለ ማለት ነው። ከዛ የሚገርምሽ ተነስቼ ሲሄድ አንድ ዶልፊን መኪና ቆሞ ከዛ ተፈልገ ነው አሉኝ ማለት ነው። እንግዲህ ፍርድ ቤት ኮማንድ ፖስት ነው ተዘግቷል። ተነሳሁኝና ልክ መኪናውን አውቆይ ብዬ ሳይ ታርጋው አዲስ አበባ ነው፣ ዶልፊን ነው፣ ሲልቨር ከለር። ፌዴራል ፖሊሶች አሉ አጅበውኝ 6 ይሆናሉ ወይም 4 ወይም 6 ይሆናሉ። መርማሪ አንደኛው የመጀመሪያ ቃል የተቀበለኝና ሌላ ልጅ ሆኖ ይዘውኝ የነ ይዛችሁኝ የምትሄዱት አሉ። የሆነ ቦታ ተፈልገው ነው አለ። ከዛ የሚገርምሽ ከፊት ሌላ መኪና ነው፣ ሌላ የፖሊስ መኪና አለ፣ ከኋላ ሌላ የፖሊስ መኪና አለ። እኔ እንደ ተራ አለ አይደለ ግርግር እንዳይፈጠር በኖርማል መኪና ነው የሄድኩት ማለት በኖርማል ማለት በዶልፊን መኪና ማለት። ከዛ በኋላ መንገድ ላይ 2 ምርመራ ነው የነበረ፣ የአዲስ አበባ ፖሊስ እና የፌዴራል ፖሊስ ነበረ። የአዲስ አበባ የፌዴራል ፖሊሱ ኮማንደር ተስፋዬ ወይም ኢንስፔክተር ተስፋዬ የሚባሉ መንገድ ላይ ገቡ። ኮማንደር ተስፋዬ መስሉኛል ገቡ። በጣም ለብሰዋል። ከዛ ቀጥታ ይዘውኝ ይሄዳሉ ሜክሲኮ ፌዴራል ፖሊስ ግቢ ይዘውኝ ገቡ። እኔ ደግሞ ያንን ፌዴራል ፖሊስ ከአንድ 3 ጊዜ አገልግዬበታለሁ ባይደዌ ማለት ነው። አገልግዬበታለሁ። እዛ ያሉ ትልልቅ ኦፊሰሮች ፕሮቴስታንቶች አስተምሬበት አውቃለሁ። ከዛ ገባው። ከዛ ኮሚሽነር ደመላሽና ኮሚሽነር ጌቱ እንዲሁም ከቤተ መንግስት በካሜራ በግልጽ ተነጋገረ። የእነሱ ከላይ ያዩ ነው፣ እኔ ግን ከነሱ ጋር በደንብ ተነጋገር። አቋም ነው። መቼም ማስተባበያ ሰጥ አልሰጥም። ከዛ በፊትም ማስተባበያ እንድሰጥ እኮ ተጠይቄያለሁ። በነገራችን ላይ እነ ፓስተር ጌቱ እኮ መጥተው ከሽማግሌዎች ጋር እኮ ጠይቀውኛል። ማስተባበያ ስጥና ሐሙስ ታስሬ ሰኞ ማስተባበያ ስጥና ውጣ ብለውኛል። አልሰጥም፣ አቋሜ ነው። እንዲህ ብታንጠለጥሉኝ መስቀል አደባባይ የማን ነው ብትሉኝ የኦርቶዶክስ እያልኩ ነው የምሞተው ብዬ ተናግሬያለሁ። የሚገርምሽ አሁን በደንብ ስሚ። እንዴት ነው ይሄ ጉዳይ ላልሽ ስንት ወረቀት ነበረ ቃል የሰጠሁት ብዬሻለሁ። ስንት ወረቀት ነው? 3 አየሽ፣ እንደ ጠቅላይ ሚኒስትሩ እንደ ቤተ መንግስቱ አሰሚም ማለት ነው። አንድ ነው፣ አንድ ወረቀት ላይ ነው የተናገርኩት። እንቁዬ እግዚአብሔር ፊቶኝ የምነግርሽ ዶሴው እንደዚህ ያክሏል፣ አደገ። ከዛ ለኮማንደር ተስፋዬ ምን አልኩት? እንደ ኮማንደር በ20 ቀን እንደ አብይ ችግኝ አደገ እንዴ ያልኩት ፋይሌ። ይኸው እግዚአብሔር ፊቶኝ ነው የምነግርሽ። ከዛ እሱ ሳቀና እዛ ውስጥ ይኸውልሽ ፓስተር ጻድቁ፣ ጆን ዘጸአት፣ እነ ቄስ ግርማ ዘውዴ፣ አሴምብሊ፣ የተለያዩ ቤተክርስቲያናቶች ፓስተር አይደለም የሚል ጽሁፍ ማለት ነው። መሰል ዶክመንቶች እንዲያክሏል ዶሴው። ይኸው እግዚአብሔር ያየዋል። እንግዲህ ምንም ነገር አላልኩ። ኦልሬዲ በአስቸኳይ ዛሬውን ፍቱት የሚል ትእዛዝ ተሰጠ ማለት ነው። እና ኮማንደርም አላቀረበውም ፋይሌ። እንዳልኩሽ እንዲህ ቁጭ ብለን ያየሁት ማለት ነው። ቁጭ ብለን እሷ ምን እናገራለሁ ብሎ ሲያገላብጠው እምልሽ ሰዎች፣ በጣም ብዙ ሰዎች አየሁት ያን ፋይል ማለት ነው። እና ይህን ቃል ተናገርኩ። ከዛ በኋላ በአስቸኳይ በዚህ አጋጣሚ ኮሚሽነር ደመላሽ፣ ኮሚሽነር ጌቱ እግዚአብሔር ያክብርልኝ። ከዛ በኋላ ወዳጆች ሆነዋል። እውነት ለመናገር ማለት ነው። ምንም የማንንም ውለታ መብላት አልፈልግም። በአዲስ አበባ ፖሊስ ያሉ አጠቃላይ ፖሊሶች እግዚአብሔር ያክብርልኝ። የሚገርምሽ ነገር አሁኑኑ ፍቱት እንዳያድር ተባለ። ከዛ ከምሽቱ 1 ሰዓት ምናምን ተፈታው ማለት ነው። አሁን ይሄ ሆኖ ምን ብዬሻለው? ፓስተር አይደለም የምትለዋ ወረቀት ከተወሰነ ጊዜ በኋላ ተበተነች። ማን የጻፈው? አያንሳው ጊዜ ማለት ነው።
አያንሳ ማለት እውነት የምነግርሽ አሁን የአሴምብሊስ ኦፍ ጋድ ቸርች ጀነራል ሴክሬታሪ እውነት ለመናገር አንዱን እኔን ያመጣሁት ወደ ዋና ቢሮ 20 ሰው የማይመራ ቡራዩ የነበረ ልጅ ነው። ሩቅ አትሂጂ ለእኔ በመጀመሪያ እሱ ራሱ ፓስተር የተሾመ 6 ወር 8 ወር ግድም ምንም ቪዲዮ አለቀኩም። ባይገርምሽ ይወራ አልኩኝ። እኔ ፓስተር ቀርቶ ወይዘሮን በሉ እኔ ችግር የለብኝም አይደለም በሉኝ። ለምን መሰለሽ ህሊና ያለው ሰው ያውቃል። ለምሳሌ ላክልኝ ካልሽ እልክልሻለሁ። ከትልልቅ ፓስተሮች ጋር ኮንፈረንሶች እዛ ቤተክርስቲያን ላይ እየመጡ ነኬፋ ማንን ልበልሽ የፕሮቴስታንት ሰባኪ ማለት እኔ ጋር የማይመጣ ነበር። አንዱም ግን ውሸት ነው ብሎ አይናገርም ነበር እና እኔም ዝም አልኩኝና መጨረሻ ላይ አያንሳ ሲሾም ፓስተር ሲሆን እኔ ደግሞ ወደ አሴምብሊ ተጠይቄ ነው የመጣሁት ብዬሻለሁ። ወደ አሴምብሊ እኔ ቮለንተር ፓስተር ሆኜ ነው ስራ እየሰራ የነበረው። አያንሳ ፓስተር ተብሎ ሲሾም እኔና ፓስተር ጎሳ የክልል የድሬዳዋ ክልል አስተባባሪ እውቅና እነዚህ ሰዎች ፓስተሮች ናቸው። አሁን ግን ከተወሰነ ጊዜ በኋላ ወደኛ መጥተዋል። ስለዚህ እወቋቸው ተብሎ አንድ ላይ ከዛ በተረፈ ህሊና እኮ አለ። እኔ ያልሆንኩትን ለምን ነኝ ብዬ እናገራለሁ ማለት ነው። ስለዚህ የነዚህ ሰዎችን አመት ከመሬት ተነስቼ አይደለም። ለምን ያው ጫኑ። በዚህ አጋጣሚ አሁንም ከመንግስት ከነዚህ ከፖሊሶች ውጭ ደግሞ የማመሰግነው በዚህ አጋጣሚ በዛ ጊዜ ቄስ ዮናስ ቄስ ደረጀ በእውነት የካውንስሉ ጠቅላይ ጸሐፊ ፓስተርነቱን አንሱ ተባሉ። እኔ እንዳልኩሽ የራሴ ሚኒስትር ይዣለሁ ብዬሻለሁ ቀድሜ። በፍጹም ነገ ሰውዬ ሊወጣ ይችላል። ያልሆነውን አይደለም እናውቃለን መረጃ አለን ብለው ተናግረዋል። ዞሮ እኔ አሁን እንዳልኩሽ በፈገዛ ፈቃዴ ለቀኩኝ ነው። አንቺም እኮ ታውቂያለሽ ፓስተር እንደነበርኩ። ምን እኔ ደብር ጋር ያልመጣ እኔ አንቺ ትንሽ እንደጻፍሽ አውቃለሁ። በነገራችን ላይ እንደደገፍሽን እንደጻፍሽልኝም ድፍቱትም እንዳልሽ አውቃለሁ። በነገራችን ላይ ግን እሺ አሁን እኔ እልክልሻለሁ። ፖስተር ነው አይደል የምታምኑት? ደብዳቤ ነው አይደለም ቢኒ። ያው እግረ መንገዳችን ያነሳነው ጉዳይ ነው። ያው ከፓስተርነት ጋር ተያይዞ የሚነሱ ሀሳቦች ስለነበሩ ነው አንስቼው ልለፍ ያልኩት። እንግዲህ እንዳልከው ያው በዝርዝር አንተ አለኝ የምትለውን እውነት ለማስረዳት ሞክረሃል። ሰው እንግዲህ ፍርዱን ለተመልካች ነው የምንተወው። እንዲሁ ግን በመሀል ያው ለምሳሌ አንዳንድ ሰዎችን ስም ስላነሳ በዚህ ፓስተር አይደለም በሚል ፓስተር አይደለም እንድትባል እጃቸው አለበት ብለህ ካነሳቸው ሰዎች አንዱ ፓስተር ጻድቁ ነው። ፓስተር ጻድቁ ደግሞ አንተ ራስህ አሁን ቅድም ስንወያይ ያቋም ሰው እንደነበረ ስትመሰክርለት ነበረ። በተለይ እዛ ቤተ መንግስት በነበረው ነገር ላይ እምነቱን እኔም ነበርኩኝ። በዛ ልክ በድፍረት የሚናገር ሰው ነው። የህይወት ምስክርነቱ የሚያሳየው እሱ ነውና ምን ምድራዊ ምክንያት ኖሮት የመንግስት ደጋፊ ካልሆነ ወይም ደግሞ ምን የተለየ ምክንያት ኖሮት እዚህ ውስጥ እጁን አስገባ? ይህንንም እንግዲህ ለተመልካችና እኔ ለምን አልመልስልሽም? አይ በቃ አንተ ያለህን እውነት ነግረህናል። አይ ለምን አልመልስልሽም? አይ አይደለም። አሁን እሱ ግትር ነው። በዛ ጊዜ እኮ አብይን የተቃወመው እኮ እውነት እንነጋገር ከተባለ አሁንም አንቺም ሊዳሽ ያውቀዋል። እሱ ከህወሓት ጋር ነበር። እውነት ለመናገር እኔ አሁን ይሄንን አላውቅም። በሌለበት አነሳሽዋ እኔ ነው ስላነሳው ነው ቢኒ። አንተ ማነሳው ይኸውልሽ ማነሳው በሌለበት መልስ መስጠት በማይችልበት ሁኔታ አንዳንድ አነሳሽልኝ ዋና ጉዳያችን ስላልሆነ እንለፈው። ስላነሳሽልኝ ይሄንንም ላብራራ በንግግር መሀል አንተ ስላነሳኸው ነው። ላብራራ ከጻድቁ ጋር ምን አጣላ ካልሽኝ ደግሞ